ሰሙነ ሕማማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰሙነ ሕማማት ከገባ ዛሬ ሦስተኛው ቀን ላይ እንገኛለን። የዛሬው ዕለት ታሪክ ትንሽ ሰፋ ይላል። 5 ታሪኮች ናቸው ያሉት። አጠር አጠር አድርገን እንናገራቸዋለን። የመጀመሪያው ምክረ አይሁድ ነው። ሁለተኛው ንስሐ ይባላል። ሶስተኛው ሽቶ ይባላል። አራተኛው ደግሞ የእንባ ቀን ይባላል። አምስተኛው ጾመ ድህነት ይባላል። ይህን ነው የሚነግረን የቀኑ ታሪክ፣ እነዚህን ያስረዳናል። አጠር አድርገን እንመልከተው። የመጀመሪያው ምክረ አይሁድ የሚለው ነው። ምክረ አይሁድ የሚለውን ልበ አምላክ ዳዊት፣ በነገራችን ላይ ምክረ አይሁድ ዛሬ ረቡዕ ምክረ አይሁድ ነው። ምክረ አይሁድ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ከመጀመሪያው ጀምሮ እነሆ ክርስቶስ መጦ በዚህ ዓለም ላይ ፍጡሩ በፈጣሪው ላይ ተማክሮ እንደሚገል አስቀድሞ በትንቢት ተነግሮ ነበረ። ለዚህ ነው ልበ አምላክ ዳዊት ለምንት አንገለጉ አሕዛብ ወሕዝብኒ ነበቡ ከንቶ ተንሱ ነገሥተ ምድር ወመላእክትኒ ተጋብኡ ምስሌሆሙ ወቡረ ላዕለ እግዚአብሔር ወላዕለ መሲሑ ይለናል። ምን ይላል? የምድር ነገሥታት ሊቃነ ካህናት፣ ገባይተ አይሁድ ካህናት፣ ጸሐፍት፣ ፈሪሳውያን አንድ ሆነው ተማከሩ። በሌላ መልኩ አንድ ሆነው ተነሱ። በማን ላይ? በእግዚአብሔርና በመሲሁ ላይ እንዲህ ብለው ተማከሩ። ምን ብለው? እንግደለው፣ እናስወግደው፣ እንስቀለው፣ እንግረፈው። እሱ ካልተወገደ የእኛ ክብር አይመለስም። እሱ ካልጠፋ የእኛ እውቀት አይታወቅም። እሱ ካልሞተ እኛን ሕዝቡ አያከብረንም ብለው በ2 ዓሣ በ5 እንጀራ 5,000 ሕዝብ የሚያበላ ዓይን የሚፈጥር የታመመውን የሚያድን የሞተውን የሚያነሳ ባህር የሚከፍል በዚህ ሁሉ ተአምራቱና ትምህርቱ ሕዝቡን ስለቀማንና ስለወሰደብን የእኛ መኖርና አለመኖር የሚወሰነው በሱ ሞት ነውና እንግደለው ብለው ተማከሩ ብሎ ልበ አምላክ ዳዊት አስቀድሞ በብሉይ ኪዳን ከ1000 ዘመን በፊት ተናግሮት ነበርና ይህንን ነው በዛሬው ቀን እነሆ ረቡዕ ቀን የተማከሩት ምክር በሊቃነ ካህናቱ ግቢ ሁነው አንድ ሁነው ተሰብስበው የተማከሩት ይለናል። በመዝሙር 83 ቁጥር 5 ላይ ደግሞ አንድ ሁነው በአንተ ላይ ተማከሩ አለቀጠለና ስንት ሁነው? በአንዱ ላይ አንድ ሁነው ተማከሩ። እነሱ ቁጥራቸው ብዙ ነው፣ እሱ ግን አንድ ነው። ስለ ብዙዎቹ አንዱ ሞተ ተብሏልና ስለ አንዱ ብዙዎቹ ተማከሩ። ማን ናቸው? ሊቃነ ካህናት፣ አይሁድ፣ ጸሐፍት፣ ፈሪሳውያን፣ ሊቃናት፣ መኳንንት፣ መሳፍንት፣ ገባይተ አይሁድ። እነዚህ ሁሉ በአንዱ በክርስቶስ ነው የተማከሩት። መማከር ብቻ አይደለም። እንዲህ ይላል ደግሞ ቀጥሎ በአንተ ላይ ቃል ኪዳን አደረጉ ይላል። ሰው ለካም ቃል ኪዳን ሰው ለመግደልም ቃል ኪዳን ይገባል፣ ለመስረቅም ቃል ኪዳን ይገባል፣ ጉቦ ለመብላትም ቃል ኪዳን ይገባል፣ ሰው ለመዝረፍም ቃል ኪዳን ይገባል፣ ለማማትም ቃል ኪዳን ይገባል። ሰው ለካም ቃል ኪዳን የሚገባው ለኑሮና ለትዳር ለዓላማ ብቻ አይደለም። ሰው ለማጥፋትም ቃል ኪዳን ይገባል። ለካም ሌባ የሚሰርቀው ቃል ኪዳን ገብቶ ነው፣ ተማክሮ ነው ማለት ነው። አየው። ስለዚህ ይቺ ዓለም በፈጣሪዋ ላይ ቃል ኪዳን ገብታለች። ምን ብላ? እንስቀለው፣ እንግረፈው፣ እንግደለው ብለው ተማከሩ ብሎ ልበ አምላክ ዳዊት አስቀድሞ ተናግሮ ነበረ። በአንተ ላይ ቃል ኪዳን አደረጉ። ምን ብለው? በሞቱ ላይ እንተባበራለን፣ ላንጨርሰው አንጀምረውም፣ እንጀምረዋለን፣ እንጨርሰዋለን፣ እናስረዋለን፣ እንገርፈዋለን፣ እንገለዋለን፣ እንቀብረዋለን፣ እናስወግደዋለን ብለው በእስራቱ ላይና በግርፋቱ ላይ በአጠቃላይ በሱ መያዝ ላይ የማይሳተፍ ቢኖር ከከተማ እንዲወጣ ከቤተ መቅደስ እንዲወጣ እሱ እንዲወገድ ብለው ተማከሩ። ቃል ኪዳንም ገቡ ይላል። አየው። ፍጡሩ በፈጣሪው ላይ ይህን ያክል ቃል ኪዳን ገብቶ ይህን ያክል ተማክሮ ነው እንግዲህ አንድ ሆነው ስለ አንዱ መክረው የገደሉት ማለት ነው። በሌላ መልኩ የማቴዎስ ወንጌል 22:15 ላይ እንዴት ወይም ደግሞ በምን ነገር እንደሚያጠምዱት ተማከሩ ይላል። እንደሚያጠምዱት አየው። ሰው በሀገራችን ቆቅና ጅግራ አጥምደው ሰዎች ይበላሉ። ሰው ደግሞ ሰውን ያጠምዳል። ወንድ ሴትን ያጠምዳል፣ ሴት ደግሞ ወንድን ታጠምዳለች። ሰው በነገር ሰውን ያጠምዳል።
አዎ እና እዚህ ላይ የምናየው ደግሞ ሰው በሰው ላይ ቢያጠምድ ወንድ በሴት ሴት ላይ ቢያጠምድ ሰው ነው። ግን በእግዚአብሔር በፈጣሪ ላይ በምን እናጥምደው ብለው መካከር እንደምናየው የኃጢአት ጥግና የወንጀል መጨረሻ ተብሎ ይወሰዳል ማለት ነው። ሌላው ማቴዎስ ወንጌል ምዕራፍ 26 ቁጥር 4 ላይ ደግሞ ቅዱስ ወንጌል እንደዚህ ይላል። ቁጥር ወተማከሩ በእግዚ ኢየሱስ ወይቅትልዎ በኢየሱስ ላይ በሊቃነ ካህናቱ ግቢ አንድ ሆነው ተማከሩ። ያንን ነው የሚደግመው። አንድ ሆነው ተማከሩ ይልና ሲማከሩ ምክራቸው በሐሰት ነው ይላል። በምንድን ነው? በሐሰት ነው። ምንም በደል አላገኘንበትም፣ ኃጢአት የለበትም፣ ወንጀል የለበትም። ነገር ግን በድፍረት በሐሰት እንክሰሰውና እንግደለው ብለው ተማከሩ። ጌታን ይዘው ይገሉት ዘንድ በሐሰት ተማከሩ ይልና ወይቤሉ አኮቴ በበዓል ከመ ኢይታወኩ ሕዝብ፣ ነገር ግን ሕዝቡ እንዳይታወኩ በበዓል አይሁን ብለው ተማከሩ። አዎ በዓል ያከብሩ ነበርና የቂጣ በዓላቸው ስለነበረ የቂጣ በዓላቸው ፋሲካቸው እንዳይታወክና ሁከት እንዳይገጥመው ሕዝቡ እንዳይበሳጭብን በበዓል መሆን የለበትም ብለው ተማከሩ። እሱ ግን እነሱ ባወቁትና እነሱ ባጠመዱት ሳይሆን በራሱ ዓላማ የመጣበት መጋቢት 25 ተማክረው ወስነው 26 ምሴተ አይሁድ ምሴተ ሐሙስን አድርጎ 27 ተሰቅሎ ሞቶ ተቀብሮ በ29 እንዲነሳ የራሱ የባህሪ ውሳኔው ነበረና እነሱ ባሉት ወጥመድ አይደለም፣ በራሱ አካሄድ ነው የሄደው ማለት ነው። በዚህን ጊዜ ነው እንግዲህ በስምዖን ቤት ተቀምጦ ሳለ ይለናል። በስምዖን ቤት ተቀምጦ ሳለ አንዲት ሴት መጣችና መኖሩን አውቃ ይቺ ሴት ይላታል በሉቃስ ወንጌል ምዕራፍ 7 ቁጥር 37 ላይ ኃጢአት እስከ ጥግ ያደረገች ናት፣ መልከኛ ናት፣ ደምግባት አላት። ነገር ግን ሰይጣን በደሟ ላይ ተዋህዶ ኃጢአትን እስከ ጥግ አድርገዋለች። አሁን ይህንን መዘርዘሩ አይጠቅምም። ወደ ንስሐ ግን እግዚአብሔር መለሳት። አያችሁ እንግዲህ አንደኛው ምክረ አይሁድ ነው። የአይሁድ ምክር ምንድን ነው? እንስቀለው፣ እንግደለው፣ እንጨርሰው ነው። ይህን አንዱ ነው። ሁለተኛው የሴትዮዋ ነው። የሴትዮዋ ሶስቱም በሷ ላይ ነው። አንደኛው ንስሐ ነው። ሁለተኛው ሽቶ ነው። ሶስተኛው እንባ ነው። በዚህ ሴትዮ ላይ የምናየው ንስሐ ማለት ምንድን ነው? ሽቶ ማለት ምንድን ነው? እንባ ማለት ምንድን ነው? በሷ ላይ ነው የምናየው እና ይቺ ሴት የሚገርመው ነገር ኃጢአት እስከ ጥግ ሰርታ መጨረሻ ላይ ግን እግዚአብሔር ኢየሱስ ክርስቶስ ይቅር ባይ የምሕረት አባት እንዳለ ይልቁንም በማቴዎስ ወንጌል ምዕራፍ 7 ላይ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ አንኳኩቶ ያልተከፈተለት ለምኑ ያልተሰጠው ማን አለ? ስለዚህ አንኳኩ በተባለው መልኩ ሄደችና ጌታ ባለበት በስምዖን ቤት ተገኘች። ሂዳ ቀጥታ ገባችና ምክንያቱም በረሃ ላይ እዚያ ክፉ ቦታ ላይ ሆና ንስሐ ገብታለች። አሁን በንስሐ እንድትመለስና ንስሐ እንድትገባ ያደረጋት ማን ነው? እግዚአብሔር ነው። ስላደረጋት እየሮጠች ሄደችና ሽቶዋን ከፍታ በ300 ብር ተብሏል፣ ወቄት ተብሏል። ያንን ከፈተችና በሱ ላይ ረጨችው ይላል። በዚህን ጊዜ ምን መጣ? ተቃውሞ መጣ። ወሶጠት ዲበ ርእሱ ለእግዚ ኢየሱስ እንዘ ይረፍቅ፣ ጌታችን በስምዖን ቤት ተቀምጦ ሳለ በራሱ ላይ አፈሰሰችው ይላል። ምኑን? ሽቶውን ማለት ነው። ወርእዮሙ አርዳኢሁ አንጐርጐሩ በእንተ ዝንቱ ነገር፣ ደቀ መዛሙርቱ ይህን ነገር አይተው ሽቶ ባከነ ብለው አንጎራጎሩ ይላል። ይህች ሴት ይህን ያህል ሽቶ ለምን አበላሸችው? ለምን ረጨችው አሉ። ለነዳያን ይመጸወት ዘንድ ለምን አልሆነም ብለው ሲያንጎራጉሩ ጌታችን ኢየሱስ ክርስቶስ ወአእመሮሙ እግዚ ኢየሱስ ወይቤሎሙ ለምን ታሰርህዋ ለዛቲ ብእሲት፣ ይችን እንዲህ ማለታቸውን አውቆባቸው ስለነበረ ለምን ታደክሟታላችሁ? ለምን ትነቅፏታላችሁ? መልካም አደረገች አለ መድኃኔዓለም። ወለነዳያንስ ዘልፈ ትረክብዎሙ፣ ነዳያንስ ዘወትር ታገኟቸዋላችሁ፣ ይልቁንም በወደዳችሁ ጊዜ እናንተ ከራሳችሁ ታደርጉላቸዋላችሁ፣ እኔን ግን ዘወትር አታገኙኝም። ወዘንተሰ ፍረተ ዘሶጠት ዲበ ርእስየ ለቀበሌ ገብረት፣ ይህንም ራሴን የቀባችን ሽቱ ለምቀበርበት ቀን አስጠብቀዋለችና መልካም አደረገች። ወዲያውኑ እንዳትቀባ አይሁድ አያስደርሷትም። በሦስተኛው ቀን እንዳትቀባው ፈጥኖ ቀድሞ ይነሳልና መልካም አደረገች ብሎ
ደቀ መዛሙርቱን ክስ ዜሮ አደረገባቸው ይለናል የማቴዎስ ወንጌል ምዕራፍ 26 ማለት። በነገራችን ላይ በዮሐንስ ወንጌል 12፣ በሉቃስ ወንጌል 7፣ በማቴዎስ ወንጌል 26፣ በማርቆስ ወንጌል 14 የዚህ ሴትዮ ታሪክ አለ። እሱን እንተወውና ባጭሩ ግን አሁን ያለውን ታሪክ እንመልከት። በፈሪሳዊው ቤት ይልቁንም በስምዖን ቤት ሳለ ሄደችና አንኳኳች። ስታንኳኳ ስምዖን ከፈተላት። ሲያያት ያውቃት ነበርና ዘጋባት። ሲዘጋባት ክፈትላት አለው። ስምዖን ምን አለ ለጌታ? ይቺ ሴት ኃጢአተኛ ናት፣ አንተ ባለህበት መግባትና አንተ ባለህበት መቆም አይገባትም አለው። እመሳ ኃጢአተኑ ትታቀብ እግዚኦ እግዚኦ መኑ ይቀውም። ኃጢአትን ብቆጣጠር ኑሮ በአንተ ቤት አልገባም ነበረ። ስለዚህ ክፈትላት አለው። ሰው የዘጋውን እግዚአብሔር ይከፍተዋል። እግዚአብሔር የዘጋውን ማንም አይከፍተውም። ወዳጆች እግዚአብሔር አይዝጋባችሁ። ሰው የሰውን እንጀራ፣ የሰውን ሕይወት፣ የሰውን ጉዞ፣ የሰውን ዓላማ ሊዘጋ ይችላል። እግዚአብሔር ግን ይከፍታል ማለት ነው። ስለዚህ ሰው ከሚዘጋብን ነገር ሳይሆን እግዚአብሔር አምላክ የሚከፍትልንን ነገር ሁሉ ያሰብነውን ብቻ ሳይሆን ለእኛ የሚያስፈልገልን ሁሉ የሚያደርግ አምላክ ስላለን፣ አዎ እነሆ ወደ እግዚአብሔር መጸለይ፣ ወደ እግዚአብሔር መለመን እንደሚገባን ከዚህ ሴት እንማራለን። ከፈተላት፣ ገባች። የሚገርመው ነገር ገባችና በጫማው ላይ ስትወድቅ እንዲህ አለ፣ ይህች ሴት የምዳስሰው ኃጢአተኛ እንደሆነች ባወቀ ነበር ነቢይ ቢሆን ኑሮ፣ ነገር ግን ነቢይ አይደለም ብሎ አማው ይላል። ይገርማል። አንዳንድ ጊዜ እንግዳ ከቤታችን እንቀበልና እንጀራ አቅርበን ሁሉን አድርገን ስንመግብ ትንሽ በልቶ የሚተው ይመስልና አቶ እከሌ እኮ ግብ አልኩት በላ፣ ነገር ግን እንጀራን ጨርሶ ተደብለን እናማለን። አቤት ሲበላ፣ አቤት ሲጎርስ፣ አቤት ሲጠጣ እንጋብዝና እንደገና እናማለን። ይህ ሰውዬ ወደ ቤቱ እንዲገባ ለመነው፣ ገባለት። ከገባለት በኋላ ሄዳ ከጫማው ላይ ስትወድቅ ነቢይ አይደለም። ነቢይማ ቢሆን ኑሮ ይቺ ከጫማው ላይ የወደቀችው ሴት እነሆ ኃጢአተኛ መሆኗን ባወቀ ነበር ብሎ አማው ይለናል። ዋናው ትልቁ ነገር ሰው ከቤት አስገብቶ ጋብዛለሁ ብሎ ሰውን ያማል ነው። እግዚአብሔር ደግሞ ይባርካል፣ ይቅር ይላል ነው። ዋውሳ ጊዜ ኢየሱስ ጌታችን ኢየሱስ ክርስቶስ መለሰ፣ ስምዖን ሆይ የማስፈርድህ አለኝ አለው። መምህር ወይ ተናገር አለው። ለአንድ ሰው 2 ባለ ዕዶች አሉት። አንዱ 500 ወቄት፣ ሁለተኛው 50 ወቄት እንዲከፍሉት ሰጣቸው። መክፈል በማይችሉበት ደረጃ ላይ ሲደርሱ ከነሳቸው ሁለቱንም ቢተውላቸው አጥብቆ የወደደው የቱን ነው ብሎ ይጠይቀዋል። ስምዖንም መለሰ፣ ፍረድስ ካልከኝ 500 ወቄት የተወለት ሊወደው ያስፈልጋል ወይም ደግሞ ይገባላል ይላል። ስምዖን ሆይ መልካም ፈረድክ፣ እውነት ፈታህ ወይም ደግሞ ተናገርክ፣ እውነት ፈረድክ። ወደዚያች ሴት ተመለሰ። እንዲህም አለ፣ ስምዖን ይህችን ሴት ታያታለህ አለው። ቦኩ ቤተከ፣ ቤትህ ገባው፣ ኢወሃብከኒ ማየ፣ ውሃ ለእግሬ አላቀረብክልኝም። ይህች ግን አለቀሰች። አሁን የእንባ ቀን ማለት ይሄ ነው። ይህች ግን አለቀሰች፣ በእንባዋ እግሬን አጠበችኝ። ትምህርተ ንስሐ ነው። በእንባዋ አንተ እግሬን አላጠብከኝም፣ እጄን አላስታጠብከኝም። ይህች ግን አንተ በቤትህ ነው። ይህች ግን የሰው ቤት ነው አንኳኩታ የገባችው። ገባችና በእንባዋ እግሬን አጠበችኝ አለው። ወበስርተ ርእሳ መዝመዘተኒ፣ በራሷ ፀጉር አደፈችኝ ወይም ጠረገች እንባዋን። የኃጢአተኛዋ እንባ በአንተ ላይ ሊያርፍ አይገባም ብላ ጠረገች። ትምህርተ ትሕትና ነው። አንተ እጄን አላስነጻኝም፣ እርሷ ግን ከገባሁ ጀምሮ ወይም ከገባህ ጀምሮ እግሬን ከመሳም አላቋረጠችም። ትምህርተ ፍቅር ነው ይላል ተርጓሚያችን። አንተ ዘይት አልቀባኸኝም፣ እሷ ግን እግሬን ሽቶ ቀባችኝ። ትምህርተ አክብሮ ነው። ሽቶ ከዘይት እንደሚበልጥ በዚህ ላይ ያስተምረናል። ስለዚህ ብዙ ኃጢአቷ ቀረላት ብዬ እነግርሃለሁ። ብዙ ወዳኛለችና ብዙ ኃጢአቷን ይቅር ብያታለሁ። ብዙ የወደደኝን ብዙ ኃጢአቱን ይቅር እለዋለሁ፣ ጥቂት የወደደኝን ደግሞ ጥቂት ኃጢአቱን ይቅር እለዋለሁ አለና ጥቂት የሚወደኝ ጥቂት ይቀርለታል፣ ብዙ የሚወደኝ ደግሞ ብዙ ይቀርለታል አለና ኃጢአትሽ ተሰርዮልሻል አላት ይላል። ክብርና ምስጋና ለመድኃኔዓለም። እሷን ብዙ አለ አፍቀረተን ያለ ሽቱ የተገዛበት 500 ወቄት ነበርና እሱን ውሁድ አፍቀረን ያለ ምሳ የተገዛው በ50 ብር ነበርና እሷ ወዳኛለች።
የ500 ብር ይልቁንም ደግሞ ባለ 500 ብር አስመስሎ አቀረበ ማለት ነው። አንተ ደግሞ የገዛው እንጀራ 50 ብር ነው። ስለዚህ አጥብቃ ስለወደደ ያንተንም የእሷንም ኃጢአት ይቅር ብያለሁ አለ። ማን ነው? እግዚአብሔር። ስለዚህ የዛሬው ቀን ምን ይባላል? መጀመሪያ ምክረ አይሁድ፣ ከዚያ ቀጥሎ ንስሐ ገባች መጣች ወደ ክርስቶስ። ቀጠለችና ሽቱ ይዛ መጣች ረጨችው። ከዚያ ቀጠለችና እንባዋን አፈሰሰች። ይሄ ነው እንግዲህ። የመጨረሻው ደግሞ ምን ይባላል? እነሆ ይቺ ሴት በመድኃኔ ዓለም ያደረገችውን ነገር ለስምዖን ካስተማረው በኋላ ይህች ሴት ምን አላት? መልካም አድርገሻልና በሰላም ወደ ቤትሽ ግቢ ብሎ አሰናበታት። አየው፣ ንስሐ፣ እንባ፣ ሽቱ እነዚህ ይችን ሴት ወደ ቅድስና፣ ወደ ንጽህና፣ ወደ ይቅርታ እንድትመጣ አድርገዋታል ማለት ነው። የመጨረሻው ጾመ ድህነት ማለት ነው። ጾመ ድህነት ማለት እንግዲህ አይሁድ በዛሬው ቀን ክርስቶስ እንዲሰቀል እንዲሞት ፈርደዋል። ፈረዱበት። ለእኛ ግን የድህነት ቀን፣ ለሱ የተፈረደበት ቀን ለእኛ የመዳን ቀን ሆነልን። ስለዚህ ጾመ ድህነት ብለን ዛሬ ረቡዕን የምንጾመው ከዚህ የተነሳ ነው ማለት ነው እና የዛሬው ቀን የእንባ ቀን፣ የዛሬው ቀን ምክረ አይሁድ፣ የዛሬው ቀን የንስሐ ቀን፣ የዛሬው ቀን የሽቶ ቀን፣ የዛሬው ቀን ጾመ ድህነት ተብሎ ይታወቃል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።